ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። መረጃዎቹን በማቅረብ አብራችሁ ቆይታ የማደርገው ሀናስ ተጥቂ ነኝ። ቆይታችሁ ከኛ ጋር ይሁን። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ተናገሩ። ኦሉሴጉን ኦባሳንጆ በናይጄሪያ አቡጃ እየተካሄደ በሚገኘው 32ኛው የአፍሪክዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር በአፍሪካ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ እንደሆነ አንስተዋል። አፍሪካ አህጉራዊ ግብርና አብዮት እንደሚያስፈልጋት ጠቁመው ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ አድንቀዋል። ኢትዮጵያ ስንዴን ወደ ውጭ መላክ መቻሏ ሌሎች የአፍሪካ ሀገርም ያንን ማድረግ እንደሚችሉ ማሳያ መሆኑን ጠቅሰው እንደ አህጉር በሌሎች ሀገራትም ሊስፋፋ የሚገባው ስኬት እንደሆነ ተናግረዋል። የአፍሪካን እድገት ለማረጋገጥ የእርስ በርስ የንግድ ልውውጥ ላይ በትኩረት መስራት ይገባል ያሉም ሲሆን በአህጉሪቱ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ መሆኑንም ነው ኦባሳንጆ ያስገነዘቡት። በየደረጃው ያለው አመራር የሚያስተዳድረውን አካባቢ አውቆ በፖሊሲና ስትራቴጂዎች በመታገዝ በብቃት መምራት ከቻለ የአፍሪካን ህዳሴ ለማረጋገጥና የህዝቡን ህይወት ለማሻሻል እንደሚቻልም አስረድተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው በሁሉም አመላካቾች የሚጠበቅበትን ውጤቶች እያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። የተሟላ የማክሮ ኢኮኖሚ ማሻሻያው ከተያዘለት የገቢ ማሳደግ፣ የዕዳ ሽግሽግ፣ የተረጋጋ የማክሮ ኢኮኖሚ ማምጣት፣ የውጭ ምንዛሪ ግኝት ማሳደግ ብሎም የፋይናንስ ዘርፍን ጤናማ ከማድረግ እንዲሁም ሌሎች ዓላማዎቹን ከማሳካት አኳያ አመርቂ ውጤቶች ማምጣቱን አቶ ማሞ ተናግረዋል። የተሟላ ማክሮ ኢኮኖሚ አፈጻጸሙ በውጤታማነት ተግባራዊ እየተደረገ እንደሚገኝ ያነሱት የባንኩ ገዢ በውጭ ንግድ፣ በውጭ ምንዛሪ ክምችት፣ የዋጋ ንረትን በመቀነስ እንዲሁም በሌሎችም አመርቂ ውጤቶች እየታየበት መሆኑን ገልጸዋል። ፕሮግራሙን ከሚደግፉት መካከል ዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ ሪፎርም አፈጻጸም ከታቀደለት ግብ በላይ በማሳካት ላይ መሆኑን ማረጋገጡን ጠቁመዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገ በኋላ የዋጋ ንረቱ ከጊዜ ወደ ጊዜ እየቀነሰ መምጣቱንም ገልጸዋል። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ በሚቀጥለው ዓመት መጨረሻ ላይ አጠቃላይ የዋጋ ንረቱ ወደ ነጠላ አሃዝ ለመውረድ ስራዎች እየተሰሩ መሆናቸውን ተናግረዋል። 43ኛው የጉሚ በለል መድረክ ባህላዊ የዳኝነት ስርዓት ለጋራ ፍትህ በሚል መሪ ሀሳብ ተካሄደ። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባስ ሲመል በክልሉ የፍትህ ስርዓቱን ለማጠናከር ከባህላዊ ፍርድ ቤቶች ጋር በቅንጅት እየተሰራ ነው ብለዋል። በክልሉ ሁለት የፍትህ ስርዓቶች በትብብርና በቅንጅት እንዲሰሩ በማድረግ ዘላቂ ሰላምን ለማስፈን እየተሰራ እንደሚገኝም አንስተዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው የባህላዊ ዳኝነት ስርዓት ለግጭት አፈታት ሂደት ከፍተኛ ሚና እንዳለው አስረድተዋል። በቀጣይ ባህላዊ ፍርድ ቤቶችን ከዘመናዊ ፍርድ ቤቶች ጋር የማስተሳሰሩ ስራ ተጠናክሮ እንደሚቀጥል ተናግረዋል። በውይይት መድረኩ በባህላዊ ፍርድ ቤቶች ጠቀሜታ ዙሪያ የተከናወኑ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በኦሮሚያ ክልል እየተከናወኑ የሚገኙ የባህል ልማት ስራዎች ተጠናክረው እንደሚቀጥሉ የክልሉ ባህልና ቱሪዝም ቢሮ አስታወቀ። የክልሉ ባህልና ቱሪዝም ቢሮ ኃላፊዎች፣ አባገዳዎች፣ ሀደ ስንቄዎች፣ በባህላዊ ፍርድ ቤቶች የሚያገለግሉ የአገር ሽማግሌዎችና የተለያዩ አካላት የክልሉ ባህልና ኪነ ጥበብን ለማጎልበት እየተገነቡ ያሉ የመሰረተ ልማት ተቋማትን ጎብኝተዋል። በጉብኝቱ ወቅትም የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምቢሩ በክልሉ በኦሮሞ ባህልና ኪነ ጥበብ ልማትና እድገት ላይ ያተኮሩ ስራዎች እየተከናወኑ ይገኛሉ ብለዋል። በተለይም ከገዳ ስርዓት የመነጩና ህዝቡን በተሻለ መልኩ ማገልገል የሚችሉ የባህል ትውፊቶች ዳግም ጥቅም ላይ እንዲውሉ እየተደረገ መሆኑንም ተናግረዋል። ከነዚህም መካከል ቡሳ ጎኖፋ የኦሮሞ ህዝብ ከጥንት ጀምሮ የሚረዳዳበት ስርዓት ህጋዊ መሰረት ኖሮት እየተተገበረ ሲሆን በዚህም ውጤት እየተገኘ መሆኑን ገልጸዋል። በተጨማሪም በየአካባቢው አለመግባባቶች ሲያጋጥሙ በቀደመ ወግና ስርዓት ፍትህ ማግኘት እንዲቻል በሁሉም የክልሉ አካባቢዎች ባህላዊ ፍርድ ቤቶች መደራጀታቸውን ጠቅሰዋል። የክልሉ መንግስት የጀመራቸው የባህልና የኪነ ጥበብ ልማት ስራዎች የበለጠ ተጠናክረው እንደሚቀጥሉም ጨምረው ገልጸዋል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን።
የኬንያው ተቃውሞ የመፈንቅለ መንግስት ሙከራ ነው ሲል የአገር ውስጥ ጉዳይ ሚኒስቴር አስታወቀ። የኬንያ አገር ውስጥ ጉዳይ ሚኒስቴር ረቡዕ ሰኔ 18 2017 ዓ.ም በሀገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ ሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ብሏል። በኬንያ በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደውን ጥቃት፣ ዘረፋ እንዲሁም ውድመት እናወግዛለን ብለዋል ሚኒስትሩ። ዘገባው የአፍሪካ ኒውስ ነው። ኢራን ከአሜሪካ ጋር የኒውክሌር ድርድር ለመጀመር ምንም አይነት ውሳኔ አላደረገችም ሲሉ የውጭ ጉዳይ ሚኒስትር አባስ አርጋቺ ተናገሩ። አርጋቺ ዋሽንግተን እስራኤል ኢራን ላይ ያደረሰችውን ጥቃት ስትደግፍ ቴህራን ከዩኤስ ጋር ድርድር ላይ እንደነበረችና በመጨረሻም የራሷን የኢራን የኒውክሌር ፋሲሊቲዎች ላይ ቀጥተኛ የአየር ጥቃት ስትሰነዘር እንደነበር ገልጿል። አርጋቺ አሜሪካ በንግግሮች ወቅት ዲፕሎማሲን ክዳለች፣ ይህም የኢራንን የወደፊት የድርድር ውሳኔዎች የሚወስን ነው ብለዋል። በዚህም እስካሁን ከአሜሪካ ጋር ለሚደረጉት አዲስ ዙር ቀጥተኛ ያልሆኑ ንግግሮች ምንም አይነት ዝግጅቶች የሉም ሲሉም አክለዋል። በእስራኤልና በኢራን መካከል በቆየው የ12 ቀን ግጭት እስራኤል በኢራን ወታደራዊ ኒውክሌርና ሲቪል ቦታዎች ላይ የአየር ጥቃት ከሰነዘረች በኋላ በትንሹ 606 ሰዎች ሲሞቱ 5332 ቆስለዋል ሲል የኢራን ጤና ጥበቃ ሚኒስቴር አስታውቋል። ቴህራን በእስራኤል ባደረገችው አጸፋዊ ሚሳኤልና ሰው አልባ አውሮፕላኖች ጥቃት ደግሞ በትንሹ 29 ሰዎች ሲገደሉ ከ3400 በላይ ቆስለዋል ተብሏል ሲል አናዶሉ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ